ለሶስት ወገን ነው የሚያወራው። ለሶስት ወገን ነው፣ ለእስራኤል፣ ለአሕዛብና ለቤተክርስቲያን። ቤተክርስቲያን ከሐዋርያ 12 በኋላ ነው እንደውም ደምረው የገባው ሐዋርያ 10 ነው። ከዛ በፊት በሙሉ ብሉይ ኪዳን ነው፣ አዲስ ኪዳንም አይደለም። ከሐዋርያ 12 በፊት አራቱንም ኪዳን ጨምሮ ብሉይ ኪዳን እንጂ አዲስ ኪዳን አይደለም። ሕግ የተሰጠው ለእስራኤል ሕዝብ ብቻ ነው። ሕጉም የሚጀምረው ዘጸአት 24 ላይ ነው። እስራኤል የሚለውን ትርጉሙ እንድትነግረን በዛውም አበራዬ ይቅርታ እስራኤል አይ አንተም እንትን እስራኤል እስራኤል የሚለው ምን ማለት ነው? የኔን ተራ ልጅ እኔ የጠየቁት ጥያቄ አዳምጠኝ። እኔ የጠየቁት ጥያቄ አዳምጥ። ሶፊ መጠየቅ አይችልም። እሱ ማብራሪያውን ሰጥቷል። እንትና ማብራሪያውን ይስጥ፣ አበራ ማብራሪያውን ይስጥ። ለምንድን ነው ጥያቄ የሚጠይቀው? ደምሮ ጥያቄ ሊጠይቀን ነው እንደገባው። ማብራሪያውን ይስጥ። አናዳምጥም፣ አንተን አናዳምጥም። ደምረው አናዳምጥም። አሁን ይኸውላችሁ ምን አለ መሰላችሁ፣ ሰው ያልገባው ነገር የጠየቀው ደምረው ነው። ደምረው ጥያቄን ማብራራት እፈልጋለሁ፣ ጥያቄ ግልጽ አድርጌ ልናገር እያለ ነው። ግልጽ አድርገው ጥያቄውን ይናገር። አበራ እንደ ልቡ መናገር ይችላል። አሁን የደምረው ጥያቄ 10ቱ ትእዛዝ ብትፈጽሞ ባትፈጽሞ አይመለከተኝም ካልክ 10ቱ ትእዛዛትን ካልፈጸምክ ትጸድቃለህ ወይ? በተዘዋዋሪ ደግሞ ለመጽደቅ ስትፈልግ ስራ ያስፈልገኛል ስትል በተዘዋዋሪ ደግሞ ያንን ሕግ እየጠበቅ አይደለም ወይ? ያንን የደምረው ጥያቄ ልጨርስና የኔን ሐሳብ መልስለታለሁ። ብሉይ ኪዳን የመጽሐፍቱን ሐሳብ ተኩስ ጠይተህ ተኩስ አይደለም እንደ ሜጀር ጀነራል ደምረው ምን ያርግ መሰለህ? አበራ በገባው መልኩ በፈለገው መልሱ ወደ ግራ መሄድ ይችላል፣ ወደ ቀኝ መሄድ ይችላል። ሚውት አርግና ስማው። የአበራ ተራ ነው። አበራ የሚመልሰው ነገር ቢጥምም ባይጥምም ሚውት አርገህ ስማው። ደምረው ሌሎቻችን እየሰማን አይደል? ቀጥል አበራ። ቴንኪዩ። ሕግ የሚባለው ቅድም ፓስተር ሶፊ እያነበብክ ነበር። ገላትያ 4:22 ጀምሮ 2 ኪዳን እንዳለ መጽሐፍ ቅዱስ ይናገራል። እንደ ኔሽን 2 ኪዳን አለ፣ አሮጌ ኪዳን፣ ብሉይ ኪዳንና አዲስ ኪዳን። አሮጌው ኪዳን ዘጸአት 24 ላይ ነው የሚጀምረው። ከእስራኤል ጋር ብቻ የተገባ ኪዳን ነው እንደ ኔሽን። ከአዲሱም ኪዳን ደግሞ ኤርምያስ 31:31 ሲናገር እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል ጌታ። አሮጌውም ኪዳን አዲሱም ኪዳን ከእስራኤል ጋር የተገባ ኪዳን ነው። አሕዛብና ቤተክርስቲያን ኪዳን የላቸው። አሕዛብ ኪዳን የለውም እንደ ኔሽን፣ ቤተክርስቲያንም ኪዳን የላትም። ስለዚህ አሮጌው ኪዳን ይሄን ብላ ይሄን አትብላ ዘፍጥረት 1 ላይ፣ ዘፍጥረት 7 ላይ፣ ዘዳግም 14 ላይ ስለ ምግብ የተጠቀሰው ይሄን ብላ ይሄን አትብላ የተባለው እስራኤላውያኖች ናቸው እንጂ እኛ በጭራሽ አይደለንም። አራቱም ወንጌል አድሬስ የሚያደርገው ቤተክርስቲያንና አሕዛብን ሳይሆን አድሬስ የሚያደርገው የእስራኤልን ሕዝብ ነው። አሕዛብ ሐዋርያት ሥራ 10 ነው የገባው። ከዛ በፊት ያለው መጽሐፍ ሊመለከተውና ለሱ የተጻፈ አይደለም። ደምረው ላለው በአጠቃላይ ትእዛዙ 10 ትእዛዝ አይደለም። 10ቱ ትእዛዛት ሳይሆን 613 ነው ለእስራኤል ሕዝቦች የተሰጠው ሕግ። 613ም የተሰጠው ለእስራኤል እንጂ ለእኛ አይደለም። እኔ አሁን ይሄንን አልፈጽምም፣ ሳልፈጽም እጸድቃለሁ። አንተ የሰው ስጋ ትበላለህ፣ ትጸድቃለህ። ሰው ትገላለህ፣ ትጸድቃለህ። የፈለገውን ኃጢአት ታደርጋለህ፣ ትጸድቃለህ። ይሄ ለመብላት ሰው ለመብላት ያሰበ ሰው ሐሳብ ካልሆነ በቀር ትጸድቃለህ። እንደፈለግ የኃጢአትን ነገር ታደርጋለህ፣ ትመኛለህ። በመረጃ አውራ። በመረጃ ለእኛ ተሰጥቷል። ኪዳን ካልካሳየ ጣልቃ አልገባሁብህም። አዳምጥ። ኪዳን እንደተሰጠህ በማስረጃ ጣልቃ አልገባሁብህም። አዳምጥ። ጣልቃ አልገባሁብህም። ሶፊ እኔ እየነዳሁ ስለሆነ እዛው ዘጸአት 21 ላይ ያለውን ቃል በቃል እያወጣን ገባ እጠይቀዋለሁ። ተፈጽማለህ አትፈጽምም እያልኩት አልፈጽምም ነው የሚለው መልሱ ማለት ነው። አንብብልኝ። ለምን አነባዋለሁ? ኦልሬዲ እኔም ገብቻለሁ ከሱ ጋር። እኔም እንዳበራ ነው የማምነው። ባጨርስስ ኢየሱስ ስጋ የሚበላ ሰው እንዲያረግ እግዚአብሔር። አንተ ለምን እሱ ጋር ሄድክ?
እኔ እኮ ለምን እሱ ጋር ሄድክ? ለምን እሱ ጋር ሄድክ? አንተ ነው ያወራን ያለ ነው ስለ 10 ትእዛዛት። ሌላ ጴንጤ አስገባ በማርያም እንደው አበራን የሚቃረን ጴንጤ ሆኖ አበራን የሚቃረን አለ? አበራን የሚቃረን አለ ወይ? ለምን አንተ ቆይ ለምን ጴንጤና ኦርቶዶክስ ታወራለህ? ግለሰቦች እኮ ነው የምናወራው። እሺ ግለሰብ እኛ አንተ እያወራን ያለነው እንደ ኦርቶዶክስ አይደለም፣ እንደ ደምረው ነው የምናወራው። ይኸው አስገባው፣ ሌላ ሰው አስገባ። ማርያምን የአበራን ሐሳብ የሚቀበል ሰው አለ ወይ? እኔ ጠርቄያለሁ ብሏል። ሂዳለ እንዳንተ እንደተሰጠ እኮ አልሰጠኝም ከመጽሐፍ ቅዱስ ላይ አንተ ጠይቅልኝ ማስረጃ አይደለም። ደምረው የኛን ብቻ መተቸት ሳይሆን ደምረው አንተ ኪዳኑ እንደሚመለከት የብሉይ ኪዳንም የአዲስ ኪዳንም ባለቤት እንደሆን ከመጽሐፍ ቅዱስ አምጣ። እናንተ ደግሞ ተናገር። እኔ አጭርና ግልጽ ነው የምናገረው። አጭርና ግልጽ ነው የምናገረው። አይደለም ከመጽሐፍ ቅዱስ ነው የምነግረኝ። ከመጽሐፍ ኢየሱስ ክርስቶስ በማቴዎስ ወንጌል 5:7 በተራራው ስብከት ላይ ምን አለ? እኔ ሕግን ልሽር አልመጣሁም አለ። ስለ ኪዳን ነው የምናወራው፣ ስለ ሕግ አይደለም። ሕግ የተሰጠው በኪዳን ነው። ለኪዳኑ ነው ሕግ የተሰጠው። ሕጉ ካልተሻረ ደግሞ በተዘዋዋሪ ምንድነኝ? እኔ የኪዳን ነኝ፣ ባለ ኪዳን ነኝ። ስለዚህ ሕግ ልሽር አልመጣሁም ብሏል። ፔሬድ ሕግ ልሽር አልመጣሁም ካለ አንተ የትኛውን ሕግ ነው ክርስቶስ ሽሮ ይሄንን መግደልን፣ መብላትን፣ መጠጣትን ምናምን ብለህ ያልከውን አደርጋለሁ እጸድቃለሁ ያልከው መልስ። አለበለዚያ ሌላ እኮ እየጠየቅን ያለነው ኪዳኑ ውስጥ አንተ አለህበት ወይ? ሶፊ ጠይቅልኝ። ኪዳኑን አሮጌውንና አዲሱ ኪዳን ለእሱ እንደተሰጠ ጠይቅልኝ። ይኸውልህ እሺ እንየው፣ አሮጌውንና አዲሱን ኪዳን እንየው። መጀመሪያ በአሮጌው ኪዳን እስራኤላውያን ነው እኮ ገብቻለሁ ኪዳን ውስጥ እያለ ነው። አይ መጀመሪያ ለአሮጌው ኪዳን የተባለው ብሉይን ኪዳንን ለእግዚአብሔር ሕዝቦች የተባሉት ሁሉ እስራኤላውያን ተብሏል። እስራኤላዊ ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። በእንትኑን ማየት እንችላለን። የእግዚአብሔር ሕዝብ እግዚአብሔርን እንዳለ የሚያምኑ እግዚአብሔር ያለ እንዳለ አሁን እናንተ እንደምትሉት አይደለም። የኢየሱስን ሕግ ብቻ ነው ኢየሱስ ሕግ ብቻ ነው መቀበል። እግዚአብሔር አሮጌ ኪዳንና አዲስ ኪዳን ለማን ነው የተሰጠው? እኔ በደንብ ስማኝ። በማስረጃ ኤርምያስ 31:31 ላይ፣ ዕብራውያን 8 ላይ፣ ሮሜ 9:4 ላይ፣ ሮሜ 3 ላይ፣ ዕብራውያን 1:1 ላይ እነዚህን ጠቅሼ አሮጌውም አዲሱን ኪዳን የተሰጠው ለእስራኤል ሕዝብ ነው፣ ቤተክርስቲያንና አሕዛብ ኪዳን የላትም ብዬ በማስረጃ ሰጠው። እስራኤል ማለት ደግሞ የእግዚአብሔር ሕዝብ ማለት ነው። እስራኤላውያን ማለት እግዚአብሔራውያን ማለት ነው። የእግዚአብሔር ሕዝብ ማለት ነው አይደል? እሱ አልጠፋንም። አሁን ስለ ኪዳን ነው የምናወራው። ስለዚህ ልክ እኔ እንደጠቀስኩት ከመጽሐፍ ቅዱስ ላይ ይሄው አሮጌው ኪዳን የኛ ነው፣ አዲሱ ኪዳን የኛ ነው እያልክ አሳየን ወንድሜ። ይኸውልህ አበራ፣ አሁን ያልተግባባንበት ነገር ልንገርህ። አንተ ይኸውልህ ብዙ ቦታ ለምሳሌ ዲያብሎስ ተብሎ ብዙ ቦታ ተጠቅሷል፣ ሰይጣን ተብሎ ብዙ ቦታ ተጠቅሷል። ብዙ መጽሐፍ ቅዱስ ጥቅስ ስለነገርከኝ አይደለም ያንተን እውነታነት እንትን የምንለው ግን ስለ ሐሳቡ አይደለም። እዚህ ጋር ጎዶልያስ በጣም ስታል። ጥቅስ ስለነገርከኝ አይደለም እንዴት ይባላል? የሚናገር እንደ እግዚአብሔር ቃል ይናገር ነው። የእኛን ኦፒኒየን አይደለም የምናወራው። ስለዚህ ከመጽሐፍ ቅዱስ ከተነገረህማ ልታቀለው አትችልም። ልክ ነው። የነገራችሁኝ ጥቅስ ወይም መጀመሪያ ያነሳነው ጥቅስ እኛ ለምንፈልገው መረጃ ምሳሌ ወይም ደግሞ ሐሳቡ የተሟላ ስለሆነ፣ ለምሳሌ መጀመሪያ ላይ ከግብጽ የመጡ የእስራኤላውያኖች ከግብጽ የመጡ ናቸው ብላል። እነዛ ከግብጽ የመጡ ከግብጽ የመጡት ብሎ ይጠቅስና መጨረሻ ላይ ግን ለእስራኤላውያን ይህንን መልእክት ንገርልኝ ይላል። ለእስራኤላውያን ለእግዚአብሔር ሰዎች ይህንን መልእክት ንገርልኝ። እና ታዲያ አንተ የእግዚአብሔር ሰው ነህ? በእግዚአብሔር ያምን ነበር። እግዚአብሔርን አለ ብለው የሚያምኑ እነዛ ሰዎች ሁሉ አንዴ ለይልኝ። ቆይ አሕዛብ ማለት ምን ማለት ነው? እስራኤል ማለት ምን ማለት ነው? ለይልኝ። እስራኤል ማለት የእግዚአብሔር ሕዝቦች ማለት ነው አይደለ? የእግዚአብሔር አሕዛብ ማለት ደግሞ የማያምኑ ማለት ነው። እግዚአብሔር እንዳለ የማያምኑ ማለት ነው። አሕዛብ ማለት ብዙ ትርጉም አለው። የማያምኑም ነው፣ ሕዝብም ማለት ነው። እንደኛ ኮንቴክስት ነው። እንደዚህ ኮንቴክስት ነው እንደዛ የምንለው
እንደኛ አመጣጥ ግን አሕዛብ ማለት የሚያምኑትም የማያምኑትም ሊኖር ይችላል። ስለዚህ እንደዛ ከሆነ እስራኤል እግዚአብሔር ከማጋ ኪዳን አደረገ? ውል ያደረገው ኪዳን ያደረገው ከማጋ ነው? ከእስራኤላውያኖች ማለት ከእግዚአብሔር ሕዝቦች። እስራኤል ማለት ኔሽን ነው አይደለ? ይህ በድንበር ለክተን የምናስቀምጠው ቦታ አይደለም። ለእስራኤላውያኖች ነው የሚለው። እስራኤላውያን እነማን ናቸው? የእግዚአብሔር ሕዝቦች ናቸው። ስለዚህ የእግዚአብሔር ሕዝብ ስለሆነ ኢትዮጵያዊም እስራኤላዊ ነው ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። በቃ አንግባባም። አንስተዋልና ነው አልገባውም። ጥያቄው ከመጀመሪያው ለዛ ነው አልገባውም። አልተረዳኝም የጠየኩት ያለው። ሶፊ ለደምረው አንድ ጥያቄ አለኝ ስለመገረዝ። እሺ ጠይቀው። አሁን ለምሳሌ ቅድም ሕግን ካላደረግ አትገባም እያለ ስለሆነ አንድ ሰው በክርስቶስ ኢየሱስ አምኖ ካልተገረዘ መንግስተ ሰማያት አይገባም? ይገባል? ይህን ይመልስና በዛ ያገኘዋል መልሱ። አልሰማም። አሁን መጥቷል። ጠይቀው። አትገባም እያለ ስለነበረ አንድ ሰው በክርስቶስ ኢየሱስ አምኖ ባይገረዝ መንግስተ ሰማያት ይገባል አይገባም? ለደምረው ነው እኔ ልመልሰው? ለደምረው አንተ ጋር እንዴት አወራለሁ? አንተ ደደብ ልጅ እኮ አላወራህም። አንተ እንዴት አወራለሁ? እሺ ሌላ ሰው የመልሰው፣ ካወቀ የመልሰው፣ ካላወቀው ችግር የለውም። አላወራህም። አንተ ተሳዳቢ ስለሆንክ አላወራህም። ሲጀመር እንዴት እንዳስገባ ራሱ ይገርምኛል። አንተም ደደብ ነህ አበራ። አንተም ደደብ ነህ። መግረፍ ነበር። አንተም ደደብ ነህ። ልጨምርልህ? ባለጌ ነህ። ሰው ደደብ ባለጌ ስድብ አይደለም። ስድብ አይደለም ባለጌ ያለው ጆኒን እኮ ባለጌ ያለው አይደለ? ሶፊ ምንም አላልኩት። መመለስ ከቻለ ይመልሰው፣ መመለስ ካልቻለ አንተ በጣም ነው። እኔ ሶፊ ተሳስቶን ያስገባ ብሎክ አድርጌያለሁ። አንተም መቼም ነው የማላወራ። መቼም አላወራ። ምን ብዬ ሰደብኩ? የሰደብኩ ነገር ካለ ሰደብኛል ብለህ ማውራት። መቼም አላወራም። በቃ አለማውራት መብት ነው፣ ግን ሰውን መሳደብ አችልም። አንተ ራስህ ቻው ጆኒ። በቃ ለአንተ መልስ መስጠት አልፈልግም ካለ ይችላል። ስለዚህ ጎዶልያስ የደምረውን ሀሳብ ስለምትጋራ የአሁኑን ጥያቄ እስቲ መልስልን። ኦኬ እሺ። ምናልባት ይህን ጥያቄ የጥንቱ የእስራኤላውያኖች ወይም ደግሞ የእስራኤላዊ የእግዚአብሔር ሕዝቦች ተገርዘው ወይም ደግሞ ተገርዘው የእግዚአብሔር ሕዝብ እንደሚባሉ በግልጽ መጽሐፍ ይናገራል። ያልተገረዙ የእግዚአብሔር ሕዝቦች እንደማይባሉ። ይሄን ደግሞ በአዲስ ኪዳን ደግሞ እግዚአብሔር አምላካችን ይህን ነገር ሽሮ ያመነ የተጠመቀ የእግዚአብሔር ሕዝብ እንደሚባል ያንን ግርዘት ወደ ጥምቀት እንደመለሰልን በግልጽ መጽሐፍ ቅዱስ ይናገራል። ሕግ አልተሻረም። አሁን ማቴዎስ 5ን ጠቅሶ እኮ 5:7 ላይ አይደለ? እንደውም ደምረው ሕግ አልተሻረም የሚል ሀሳብ ተነስቷል። አሁን ደግሞ አንተ እንዴት ሕጉ ተሻረ ታዲያ? እዚህ ጋር ለምሳሌ ገባ እሱ እንዳያወራኝ አንተ ገብታላ። አንተ ተገርዛል አልተገረዝክም? እኔ ልመልስ። አንተ ሶፊ ተገርዛል አልተገረዝክም? ቆይ አይቼ ልምጣ። ለምን ትገረዛለህ? አሁን ግን ጎደላስ ይሄን ነገርና ትገባለህ። ይኸውልህ አሁን ክርስቲያን ሆኖ ያልተገረዘ አንድ ሰው ሊመጣ አይችልም። ሁሉም ሸለፈቱን ገርዞታል። አየህ፣ በአንድም አልተገረዝኩም። አልተገረዙም። ክርስቲያን ስላልሆንክ ነው። ባለጌው አይደል? ሀሳቡ ላይ እናተኩር። በቃ ሀሳቡን መልስ። በቃ ከቻልክ መልስ። ያልተገረዘ የለም ሳይሆን መልስ። ከቻልክ መመለስ እኮ ነው። ለአንተ የሚመችን ነገር ብቻ በጣም ነው የማውቀው። ፍልስጤማዊ ነው። ከፍልስጤም ጋር አላወራም አባቴ። ኧረ እባካችሁ እሺ፣ ወደ ሀሳቡ ሶፊ፣ ወደ ሀሳቡ ሂድ። ግን እውነት ለመናገር ያልተገረዙ አሉ። ለምሳሌ እኔ ወደ
ጁባ አካባቢ ሳውት ሱዳን ብትሄድ ክርስቲያኖች አሉ፣ ግን አልተገረዙም አብዛኞቹ። ለዚህ ነው አዎ ብትገረዝም ባትገረዝም አሁን መንግስተ ሰማያት የምትወርስበት ሁኔታ የለም። ታዲያ ህግ ለምን ጋትፈጽ? ታዲያ ሌላውን ለምንድን ነው ህግ የምትመርጡት? ታዲያ ይሄንን ህግ በጥምቀት ተቀይሯል ብያለሁ። የቱ ጋር መገረዝ በህግ ወደ መጠመቅ የተቀየረበትን አንጣልኝ። ተቀይሯል። ለምሳሌ ማስረጃ ከመጽሐፍ ቅዱስ። እሺ የእግዚአብሔር ህዝብ የተባሉት በምንድን ነው? በመጀመሪያ ማስረጃ ከመጽሐፍ ቅዱስ መገረዝ ወደ ጥምቀት ተቀይሯል ብለሃል፣ አምጣ። እሺ አዳምጠኝ። ሌላ ቦታ አትሂዳ ጎዶልያስ፣ በእግዚአብሔር እኔ በአመት ነው አንተ ጋር ነኝ እኮ። በቃ መልስልኝ እሱን። መገረዝ ወደ መጠመቅ ተቀይሯል የሚል አምጣ። እሺ እዚሁ ጋር ያንተን እንትን ላስተካክልና ልሂድ። አዳምጠኝ፣ ስለጠየቀኝ አዳምጠኝ ሶፊዬ። እሰማለሁ። እኔ ግን ችግሩ ምን መሰለህ የማልወደው አንድ ሲደመር አንድ ስንት ነው ስልህ ሁለት በለኝ እንጂ አንድ አመጣጧ እንደዚህ አፍንጫዋ የወጣው ምናምን አልፈልግም ነው። አሁን መገረዝ ወደ ጥምቀት ተቀይሯል ብለህ ቃል በቃል ተናግረሃል። የቱ ጋር ነው መጽሐፍ ቅዱስ? እኛ አሜን ብለን እንድንቀበል ቀጥታ ከመጽሐፍ ቅዱስ ጥቅሱን ንገረኝ። መጽሐፍ ቅዱስ እጄ ላይ ያለ አነበዋለሁ። በጥንቱ የእግዚአብሔር ሕዝብ የሚባሉት የተገረዙ ነበሩ በእስራኤላውያኖች። እኔ አሁን እሱን መች ፈለግኩኝ? በማርቆስ 16 ላይ እኔ አልፈለግኩም እሱን። እኔ የፈለግኩት መገረዝ ወደ መጠመቅ ተቀይሯል የሚል መጽሐፍ ቅዱሳዊ ክፍል ስጠኝና ነው ልስማን። ዳይሬክትን የፈለግከው ቀጥታ? እሺ አሁን በህግና መጽሐፌን ላምጣው። እሺ እስከዛ ድረስ ግን ድሮ ጥንቱ እስከዛ የትም አንሄድም። ድሮ ጥንቱ የነበሩት እስከዛ የትም አንሄድም። በቃ እስከዛ ዜሮ አድርገን እንጠብቃለን። በዜሮ በሚኒሞ እየሰራን እንጠብቃለን። የትም አንሄድም። ድሮ የእግዚአብሔር ልጆች ተገርዘው አልፈልግም። እኔ አልፈልግም። ይሄን አልፈልግም። ቀጥታ እጠብቃለን። እንደውም ረፍት እናድርግ። ውሃ ጠጡ። ውሃ የጠጣችሁ ረፍት አድርጉ። ጎዶልያስ ይዘናል። ምንድን ነው የፈለግከው? አሁን መገረዝ ወደ መጠመቅ ተቀይሯል። 4 ነጥብ። ቦታውን ንገረኝ። እንደዚህ የተጻፈ የለም። ቀጥታ የተጻፈ የለም። ስለ ህግ ነው። ታዲያ የሌለው ኬት አምጥተህ ነው አለ ብለህ ታዲያ የምትናገረው? ነገር ግን የተሻሩ ህጎች አሉ፣ ያልተሻሩ ህጎች አሉ። ነገር ግን ምን ያደርግልኛል? እኔ አዳምጠኛ እንዴ። የተሻሩ ህጎች አሉ፣ ያልተሻሩ ህጎች አሉ። የተሻሩ ህጎች ለምሳሌ በጥንቱ የመስዋዕት የሚቀርበው የበጎች ደም ነበር። አሁን ግን ይሄ ነው። አያችሁ ችግሩ ይሄ ነው እኮ። የምትናገረው ስታጣ መልሰው ወደዛ ሄድክ። አለበለዚያ ይቅርታ ጠይቅና ጎዶልያስ ወደሚቀጥለው እንዳለን በቃ የአማርኛ ስህተት ነው የንግግር ነው ብለህ ንገር። አለበለዚያ ግን የአንተን ፍላጎት ነው እያወራ ያለው እኮ። አንተ የተረዳህበት አንግል ሊሆን ይችላል። በምንም አልረዳም። እኔ በጣም ቅን ሰው ነኝ። በዚህም በዛም አልረዳህም። የእግዚአብሔር ቃል ነው ያለው ብላል። ከእሱ አምጣ ነው ያልኩህ እንጂ እኔ በደንብ ነው የተረዳው። ቀጥታ የተጻፈ የለም። ከሌለ ጴጥሮስ ላይ ምን ይላል? የሚናገር እንደ እግዚአብሔር ቃል ይናገር ነው የሚለው እንጂ የሚፈልገውን ያልተጻፈውን አታንብባ አለበለዚያ እኮ። ስለዚህ አሁን ዳይሬክት ነው። አንተ ዳይሬክት ይህን ንግግር ዳይሬክት መገረዝ ደግሞ የተጻፈ መገረዝ በመጠመቅ ተቀይሯል የሚል ቃል ካመጣ እቀበላለሁ። አለበለዚያ እዚህ ጋር እንዘጋዋለን። የለም ማለት ነው። እንደዛ የተጻፈ የለም። ግን እንደ ሀሳቡ ነው መሄድ ያለብን። ሀሳብ አልሰማም። እኔ ሀሳብ ላስተናግድ እዚህ ጋር ተቀበል። ሀሳብ ካልሰማ ደግሞ ልንረዳዳ እኔም ሀሳብ አለኝ እኮ። የኔ ሀሳብ ግን ልክ አይሆንም። ለአንተ ልክ አይሆንም። የኔ ሀሳብ ልክ የሚሆነው እኔንም አንተንም። አሁን ለምሳሌ ከአንድ ሙስሊም ጋር ቢሆን የምናወራው መጽሐፍ ቅዱስ ውስጥ ለማያግባባን ከነጭራሹ አናወራም። ከአንተ ጋር ግን በአንዱ መጽሐፍ ላይ ስለሆነ ተግባብተን የምናወራው ከዚያው መጽሐፍ ነው። ልትረታኝም ዝም ልታሰኝ የሚገባው እንጂ የኔ አመለካከት የኔ እይታ ሲመስለኝ ስረዳው ካልከኝ አይሆንም። አመለካከት አልነበረም። እሺ ደስ እንዳለሽ፣ ግን አመለካከት አልነበረም ያወራሁት። ቆላስይስ 2:11 አንብብ። ይኸው የስጋንም ሰውነት በመገረፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ሁሉ ነገራችን ግርዘቱም ምኑም በማን ነው? ኪዳኑም ጨምሮ በማን ነው? በክርስቶስ ኢየሱስ ነው። ኧረ በለው በቃ ወደ ቤት ሊድን እናንተ አውሩ።
ምንም ልረዳ አልችልም። እኔ ምንም ልረዳ አልችልም። ከየት መጥቶ ነው ስለ ኪዳንና ስለ መገረዝ? ምንም ልረዳ አልችልም። የኪዳኑ ህዝብ ነው አለ የሚገረዘው። ሌላ ደግሞ ልጨምርልህ፣ ሌላ ልጨምርልህ። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ አይጠቅምምና እኮ እናንተ ህጉን ፈጽሙ እያላችሁን አልነበር እንዴ? ቅድም ህጉን ያልፈጸመ ሰው አይድንም አላልክም? እየነገርኩ እኮ ነው። አሁንም ቢሆን የብሉይ ኪዳን ለአዲስ ኪዳን ምኑ ነው? ጥላው ነው። ገባ? ጥላው ስለሆነ እኛ ክርስቲያኖች መገረዝን አይተን ገባ? ከብሉይ ኪዳን ያለው መገረዝ አይተን ልጆቻችንን እናስገርዛለን። እኔ አሁን ወንድ ልጄን አስገርዣለሁ። ለምን አስገረዝኩት? አየ በውስጥ የህሊና ፍርድ አለኝ ውስጤ። አየ የህሊና ህግ አለ ውስጤ። ኧረ አይደለም ሲገረዝ በቃ አንተን ቤተሰብ አስገረዘ። በህሊና ህጌ ይሄን ነገር አደርገዋለሁ። አንተም ቢሆን ወንድሞችም ቢሆኑ ገባ? ወንድሞችም ቢሆኑ ተገርዛችኋል። ለምን ተገረዛችሁ መሰለ? የህሊና ህግ አለ። እኛ በህሊና ህግ ተይዘናል። ስለዚህ እንገረዛለን። ይሄ ደግሞ የብሉይ ኪዳን ስርዓትን ለመሻር የሆነ አይደለም። ተሽሯል አልክ እኮ። ምኑ ነው የተሻረው? ተገረዝን እያልኳል። አይ ጎዶልያስም ተሽሯል። እሺ ዝም አላችሁ። ጎዶልያስም ደምረው ማይቲንግ ስልክ ገብቶባቸዋል መሰል ሁለቱ። ዝም አሉ። ኦኬ ኔትወርክ እየያዘ ስለሆነ። እሺ አንተ እንደነሱ ነው የምታምነው? መብረቁንም ይሄ እኮ መብረቁ አይደለም መብረቅ። አረ መብረቁ እንደዚህ አይደለም። በየተነበበች ስላልሆነ አይ መብረቁ እንደዚህ አይጻፍም። ሁለተኛ ከፕሮፋይል ጋር አይሄድም ሙዚቃው። ላይ ስላለው ነው፣ ትራንስፖርቱ ስላለው ነው እኮ። ግን እንትኑ ግን እኮ መብረቁ እንደዚህ ነው እንዴ? ማን ነው የጻፈልህ? እኛንም እንደዚህ አሳስተንማ እዛ አትቀመጥም። ላስቱን ነው እኮ እኛ ነው። እሺ ኤኒዌይስ ጥሩ ቆይታ እያደረግን እንገኛለን። እንግዲህ ስለ ኪዳን እስካሁን የተነሳው ሀሳብ አለ። ሀሳብ ያለው ሰው መስጠት ይችላል። ክፍት ነው። ገብታችሁ ቁጭ ያላችሁ ሰዎች ሀሳብ የላችሁም? ብቻ የላውራ ሶፊ ወይ ጆኒ። አሁን ለምሳሌ መገረዝ ወደ ጥምቀት ተቀይረዋል ይሉና ማለት ነው። እንደገና ደግሞ ሲያስገርዙት ያለ እና ለራሳቸው እንዲመቻቸው በቃ ውስብስብ እያደረጉ ነው እንትን የሚሉት። ብዙ ጊዜ እኔ አሁን ደምረውን እከታተለዋለሁ፣ ግን አብዛኛው ጊዜ በቃ ያለ አውዱ ያለ ሀሳቡ ነው እንትን የሚለው። ለዛ ነው ሰደበኝ ምናምን ያለው እንጂ ሰድቤውም አላውቅም። ያው የሚሳደበውን አይታል ለራሱ ነው እየተሳደበ። አይ በቃ ደምረው ስለሌላው ስለደምረው አናነሳ። ለዛ ነው ሰደበኝ ያለው። ግን ምን መሰለ አሁን አንዱ ጥያቄ ምን መሰለ መገረዝ ወደ መጠመቅ ተቀይሯል ብለው ግን መልሶ ደግሞ ልጆቼንም ራሴን ተገርዣለሁ ይላል ደምረውም ሲያነሳ። ስለዚህ ምንም ሜክ ሴንስ አያደርግም የተናገሩት ነገር። በእርግጥ እንግዲህ ሀሳብ ካላቸው ይሄን የነሱን ሀሳብ መመለስ የሚችል ሰው ካለ ይቻላል። የሚመልስ ሰው አለ? ሶፊዬ ብዙም አላወራ ሀሳቡ ላይ ትንሽ ሀሳብ ልስጥና የእነሱ ሀሳብ ጥምቀት ወደ
ተቀይሯል ካሉ በኋላ እንደገና እንደ ማፍረሻ ወይ ደግሞ እንደ ማስረጃ እነሱ የሚያቀርቡት ካሉ በኋላ ያለውን ነው። ጋላትያ 5 ላይ መገረዝ ወይ አለመገረዝ ጥቅምን እንደሌለው አርጎ ያቀርባሉ። እንደገና ደግሞ ህግን በመጠበቅ መጽደቅ እንዳለ ያምናሉ። ህግን በመጠበቅ መጽደቅ እንዳለ ግን ጋላትያ 5 ላይ የሚናገረው ሰው የሚጸድቀው በክርስቶስ እንደሆነ በጸጋ እንደሆነ መገረዝ ምንም ነው ጋላትያ የሚናገረው። ስለዚህ እራሱ መልሶታል እዛ ጋር ቅድም የተናገረው 10ቱን ትእዛዝ በመጠበቅ ትጸድቃለህ ወይስ አትጸድቅም የሚለው ነው። ስለ ኪዳኑ ጋር አልገባም፣ እናንተ መልሳችሁለታል በደንብ። ህጉን በመጠበቅ ሳይሆን እኛ የጸደቅነው በክርስቶስ ክርስቶስ በመስቀል ላይ በከፈለልን ስራ ነው የጸደቅነው። ስለዚህ ስራ እንስራ ወይስ አንስራ የሚለው ጥያቄ ከተነሳ ግን አንድ ወንድማችን ቅድም አይ ባልሰራን በክርስቶስ ስለጸደቅ የዘላለም ህይወት እናገኝ ዘንድ ያስችለናል ብለን ስራ እናንሰራም። ማንም ሰው አይጸድቅም ማለት ነው በዚህ ምድር ላይ። ስለዚህ ጋላትያ 5 እሺ ሳሪስ አቦ መቀጠል ይችላል። መልስ አለኝ እያልክ ነው። ሶፊ ሰላም ነው? ሰላም ነው ጌታ፣ እንዴት ነው? ይሰማል? አዎ ይሰማል። ኦኬ። አይ ለዚህ መልስ ሳይሆን አንድ ጥያቄም ጠይቄያቸው ነበር ስለ ጥምቀት እና ጥምቀት ላይ ሰው ከተጠመቀ በኋላ ወዲያውኑ በሜሮን ይቀበል መንፈስ ቅዱስ እንዲቀበል የሚለውን ስጠይቃቸው እነሱ ምንድነው የሚሉት እጅ በመጫን የሚለው ወደ ሜሮን ተቀይሯል የሚል ነገር አመጡና ይሄን ነገር አሳየኝ ስላቸው አላሳዩኝም። እና አሁንም ተመሳሳይ ነው ይሄኛው ጥያቄ። እሺ እንግዲህ ኦኬ ሲመጡ መመለስ የሚፈልግ ሰው ካለ እንዲመልስ እናደርጋለን፣ ችግር የለም። የሚመልስ ሰው ካለ እናደርጋለን፣ ከሌለ ግን ማን ነው? በብርሃኑ ተመላለሱ። መልስ አለህ? ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ይብዛ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ናችሁ? አለን። እንግዲህ ሀሳባችሁ ሙሉ ሀሳብ አልሰማሁትም፣ ለዛ ነው ዝም ብዬ የተቀመጥኩት። አንድ ሰዓት ተኩል በላይ ተቀምጠ እንዴት ነው አልሰማችሁም የምትለው? አልተቀመጥኩም ሶፊዬ፣ የሰማሁትን ልንገርህ። አይ ከነበርኩበት ጀምሮ እያወራችሁ የነበረው የሆነ ግርዘት ወደ ጥምቀት ተቀይሯል የሚል እይታ ላይ እንደነበራችሁ ጫፍ ጫፉን የሰማሁት እንጂ ቅርብ ሰዓት ነው የገባሁት። ጥምቀት ወደ ግርዛት ወይም ደግሞ ግርዛት ወደ ጥምቀት ተቀይሯል የሚለው እይታ ተቀይሯል። መጀመሪያ ተቀይሯል ራሱ ምንድን ነው ማየት ያስፈልገናል እኮ መቀየር ሳይሆን፣ ለምሳሌ በኦሪቱ ሙሴ እባብን ሰቅሎ በዛ ምልክት ሰዎችን ድነዋል አይደለም? እሱ በአዲስ ኪዳን የክርስቶስ ምሳሌ ነው አይደለም ሶፊዬ? ሙሴ እባቡን ሰቅሎ ህዝቡን እንደዳኑ፣ አሁን ደግሞ ለአዲስ ኪዳን ያንን ኦሪቱ ጥላ ሲሆንልን ለአዲስ ኪዳን የክርስቶስ ምሳሌ ነው ያንን እባብ መሰቀሉ ማለት ነው። በኦሪቱ የእግዚአብሔር ልጆች የሚባሉት ሲገረዙ ነበረ። ነገር ግን አሁን በአዲስ ኪዳን ደግሞ ሲገረዙ አይደለም የእግዚአብሔር ልጅ የሚያስብለው። የእግዚአብሔር ልጅ የሚያስብለው አምኖ የተጠመቀ ነው። ማመንና መጠመቅ ያስፈልገዋል የእግዚአብሔር ልጅ ለመባል ነው። እሺ ያንስ በብሉይ ኪዳን በመገረዝ ነበር የእግዚአብሔር ልጅ የሚኮነው። ወንዶቹ ብቻ ናቸው ሴቶቹም ተገርዘው ነው የሚሆኑት? ወንዶቹ ብቻ ናቸው ግርዛት ይገረዙ የነበረው። ሴቶቹስ? ሴቶቹ ይሄንን የሚል የለም መጽሐፉ ዝም ስላለ። በምን ነበር እነሱስ ታዲያ የሚሆኑት ነው? ጭራሽ አይሆኑም። አይ እኔ ስለ መጽሐፉ ያላለው ነገር ብሏል ብዬ ደግሞ አልነግርህም ሶፊዬ እኮ። ምን ነበር የሚሆኑት ታዲያ ሴቶቹ? አሁን ዘሌዋውያን ላይ እንደሚነግረን ዘሌዋውያን 12 ላይ ወንድ ልጅ በተወለደ በ8ኛ ቀን የስጋ ሸለፈቱ እንዲገረዝ መጽሐፍ ያዛል። ለሴቶች ግን ግርዛትን አያዝም። ነገር ግን ብዙ ጊዜ ደግሞ ኦሪት ላይ ካየን ሴቶችን አይቆጥርም። የኦሪት ሕግ ሴቶችን አይቆጥርም። ስለዚህ አይቆጠሩም። ክርስቶስ ራሱ 5000 ገበያ ህዝብ መገበ ሲባል እንዲያውም
በቃ አይደለ ይሄን ስለ መዳን ነው፣ ስለ ልጅነት ነው እኮ አልኩ። በቃ ስለዚህ ሴቶቹም ብዙ ጊዜ የሚያካትት ንግግር የለም ወሬት ላይ። እኔ መጽሐፉ ያልተናገረው ነገር እንዲህ አልልህማ። ኦኬ እሺ፣ እንደዛ ከሆነ አሁን መገረዝ ወደ ጥምቀት ተቀይሯል። የቆላስይስን መጽሐፍ አንስቶ ቅድም ደምረውም እየተናገረ ነበረ። ተቀይሯል ብለህ ታምናለህ? ተቀይሯል ሳይሆን መቀየር አይደለም ብያለሁ ቅድም። መቀየር ሳይሆን ስለዚህ አንተ ከነደምረው ተቃራኒ ነህ። አሁን ላይ ብገረዝም ተቃራኒ ነው ወይ? ከጎዶልያስና ከደምረው ተቃራኒ ነው ወይ? የነሱ እይታ እንደዚህ ነው እያልኩ ነው። አልተረዳችኋቸውም እንጂ የነሱ እይታ የነሱ እይታን አንተ አታብራራ። የነሱ በቃ ተቀይሯል ነው ያሉት በ4 ነጥብ። ማይሆንማ አታውራ። አማርኛቸው ነው ቅድም ብለዋል እኮ የአማርኛ። አንተ አታስረዳ፣ እሱን ተወው። አንተ ስለነሱ አታስረዳ። አንተ የራስህን አውራ። አንተ መቀየር አይደለም ካልክ ከነሱ የተቀየረ ነው ሐሳብ ማለት ነው እኮ። ሶፊዬ ጎዶልያስን ከፈለክ ጥራልኝ። መቀየር አይደለም እይታው መቀየር ነው። ተቀይሯል፣ በጥምቀት ተቀይሯል፣ ተተክቷል ብለው ተቀይሯል ነው ያሉት። በቃ አሁን ያንን ጥላ ነው ብያለሁ። የኦሪቱ የሰው ልጅ ወንድ ልጅም ይሁን በቃ አንድ ሰው ሲገረዝ የእግዚአብሔር አንተ ተቀየራስን ንገረን። ተቀይሯል አልተቀየረም? እኔ ተቀይሯል ሳይሆን የምልህ ያንን የኦሪቱ ላይ የነበረውን ልጅነት ለምን ትፈራዋለህ? አንዱን ነገር በል በቃ። ተተክቷል ተቀይሯል በል፣ ወይ አልተቀየረም አልተተካም በል። ይኸው እየነገርኩህ እኮ ነው። የኦሪት የነበረውን ልጅነት የኦሪት የሚያሰጠው የእግዚአብሔር ልጅ የሚስብለው ግርዛት ነበር። በአዲስ ኪዳን ግን በጥምቀት ነው የእግዚአብሔር ልጅ የምትባለው። ስለዚህ ተተክቷል። በቃ ያን የነበረው ለኦሪት የነበረው ለአዲስ ኪዳን ጥላ ሆነዋል። ተተክቷል ማለት ነው። ጥላ ሆነዋል። ኦኬ፣ እንደዛ ከሆነ ጥሩ ሐሳብ። ተገርዛሃል አንተ? ተገርዣለሁ። ለምን? አሁን እኮ ግርዛት ለስጋ ሸለፈት ብቻ ነው። ከበሽታ ለመጠበቅ ብቻ ነው የምትገረዛው። ስለ መዳን አያገናኘውም ግርዛት። ሶፊዬ አሁን ላይ የምገረዘው እድናለሁ እግዚአብሔር ልጅ ይባላለሁ ብዬ ሳይሆን በቃ ምን ልበል ነው። ኧረ ቅድም ደምረው በህሊና ህግ አለን። በህሊና ህግ ለዛ ነው የምንገረዘው። እኛ ክርስቲያኖች በሙሉ እንገረዛለን። ያልተገረዘ ክርስቲያን አታገኝም ሁሉ ብሎ ተናግሮ የለን? አይ ያልተገረዘ ሰው ይኖራል። ያ ደግሞ አይድንም ማለት ደግሞ አልችልማ። ግርዛት ስለዚህ በቃ አንተ የራስህን ያዝ። እሺ ሳሪስ ምንድን ነው? ኦኬ አንድ መጽሐፍ ላንብብልህ ይሆን ለደምረው መልስ የሚሆን? እሺ ምንድን ነው? የአቡነ ጎርጎርዮስ የቤተክርስቲያን ታሪክ ገጽ 15 ላይ እንዲህ የሚል አለ። ከክርስትና በፊት ኢትዮጵያ ብሉይ ኪዳንን ለመቀበሪያ ታሪክና የጽሑፍ ብቻ ሳይሆን በሕዝቡ ዘንድ ሲሰራባቸው የሚኖሩ አያሌ ልማዶችና ባህሎች አሉ። እነዚህ የብሉይ ኪዳን ልማዶችና ባህሎች በአሁኑ ጊዜ ማለት በክርስትና ሃይማኖታችን ውስጥ እንደ ዶግማ ወይም እንደ ቀኖና ሳይሆኑ እንደ ልማድ ሆነው የሚጠበቁ ናቸው። እነዚህም አንደኛ የብሉይ ኪዳን መጽሐፍት እንዳይበሉ የሚከለክሏቸውን እንስሳትና አዕዋፋት ዛሬም የኢትዮጵያ ክርስቲያኖች አይመገቧቸውም። ይህ በወንጌል ለሚያምን ሁሉ የተከለከለ አይደለም። ከላይ እንደገለጽ ነው። እኛ ግን ሲወርድ ሲዋረድ በመጣው ልማድ መሰረት ነው ይላል። 2 ግዝረት በብሉይ ኪዳን ለማመን ምልክት ሲሆን በአዲስ ኪዳን ግን በክርስቶስ ላመኑ ሁሉ መለያ ምልክታቸው ወይም ማህተማቸው ጥምቀት ነው። በሀገራችን ግን ከብሉይ ኪዳን በተወረሰው ልማድ ልጅ ሲወለድ ይገረዛል። ግዝረቱ ግን የሕግ ሳይሆን የፈቃድ ነው። ይህም ማለት በቤተ ክርስቲያን ቀኖና ግዝረት ሕግ አይደለም። ምዕመናን ልጆቻቸውን ቢያስገርዙም ባያስገርዙም የራሳቸው ፈቃድ ነው ማለት ነው እያለ ይቀጥላል። ገጽ 15 እና 16 ላይ የአቡነ ጎርጎርዮስ የቤተ ክርስቲያን ታሪክ 1974 የተጻፈ መጽሐፍ። ለጨምር ይሆን ከፍትሐ ነገሥት ስለ መብል? እሺ ይሰማል? አዎ ቀጥል። ስለ መብልም አምጣልን ከፍትሐ ነገሥት አንቀጽ 23 ላይ ፍትሐ ነገሥት ፍትም አንቀጽ 23 ላይ ምንድን ነው የሚለው? አንቀጽ 23 ላይ ሐዋርያት በግብረ ሐዋርያት ማለት በሐዋርያት ስራ ማለት ነው። 15 ላይ በሲኖዶሳቸው በግድ ከምትተውት ከዚህ በቀር የበለጠ ከባድ ሸክም በላያችሁ
እነሆ መንፈስ ቅዱስ ፈቅዷል፣ እኛም ደግሞ ፈቀድን ብለው ከከለከሉት በቀር በክርስቶስ ሕግ የሚከለከል መብል የለም። በቅንፍ የሐዋርያ ሥራ ምዕራፍ 15 ቁጥር 27 እስከ 29 ይኸውም ደምን ታንቆ የሞተውን ለጣዖት የተሰዋውን አውሬ የነከሰውን ከመብላት ትከለከሉ ዘንድ ነው። እነዚህንም የሚከለክሏቸው በውስጣቸው ነፍስን በቅንፍ ሰውነትን የሚጎዳ ሕማም ስላለ ነው። ለጣዖታት የተሰዋውን በመብላት ጣዖትን ከሚያመልኩ ጋር አንድ መሆን በአምልኮታቸው አንድ የሚያደርጋቸው ይሆናልና እያለ ይሄድና 604 ቁጥር ላይ ምን ይላል? በተፈጥሮዋ የረከሰች ናት ብለው የከለከሏት አይደለም፣ እግዚአብሔር ከፈጠረው ፍጥረት ወገን ናትና እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደሆነ አየ የሚል እነሆ በኦሪት ተጽፏልና በወንጌልም ወደ ሰው አፍ የሚገባ ሁሉ ሊያረክሰው የሚችል አይደለም ብሎ ጌታችን ተናግሯል። ማቴዎስ 7:15 አፈወርቅም ዮሐንስ አፈወርቅ ለማለት ነው። ስለዚህ ነገር እግዚአብሔር በዚህ ቃል ከኦሪት ትእዛዝ ብዙውን አሳለፈ ብሏል እያለ ይሄዳል። ስለዚህ ፍትሐ ነገሥቱ ያገኛችሁትን ብሉ ይላል። ምንድን የሚለው? በክርስቶስ ሕግ የሚከለከል መብል የለም። ቁጥር ማን ነው? 602 ላይ እኛ ግን እንደ ካልቸር የያዝነው ነው። ምንድን የሚለው? የአቡነ ጎርጎርዮስ መጽሐፍ እንደ ካልቸር የያዝነው ነው የሚለው፣ እንደ ካልቸር እንጂ ምንድን የሚለው መሰለ? ገጽ 15 ላይ የብሉይ ኪዳን መጽሐፍት እንዳይበሉ ምንድን የሚለው መሰለ? ገጽ 15 ላይ ይህ በወንጌል ለሚያምን ሁሉ የተከለከለ አይደለም፣ ከላይ እንደገለጽ ነው። እኛ ግን ሲወርድ ሲዋረድ በመጣው ልማድ መሰረት ነው። ስለዚህ ካልቸር ነው የሚሉት እንጂ በአዲስ ኪዳን የተከለከለ መብል የለም። እኛ ግን አስቀድመን ከብሉይ ኪዳን እምነት ወደ ክርስትና ስለገባን ያ አትብላ የሚለው ሕግ በውስጣችን ስላለ ነው እንጂ በአዲስ ኪዳን የተከለከለ ነገር የለም። ሮሜ ላይም በግልጽ ስለሚጽፈው ማለት ነው ሐዋርያ ቅዱስ ጳውሎስ እና የቤተ ክርስቲያን ትምህርት የሚለው እንደዚህ ነው። ደምረው ግን ያለው ትክክል አይደለም ለማለት ፈልጌ ነው። አንተ ከየት ቤተ ክርስቲያን ነህ? ከኦርቶዶክስ። አገልጋይ ነው ወይስ? ኖ አይደለሁም። መጽሐፉን ከፈለክ አሳይሃለሁ። እሺ፣ በብርሃኑ ተመላለሱ እሱ የሚለው ሰምተሃል? እንግዲህ አይ ቲንክ ኦርቶዶክስ እሱ ነው ያለው መሰለኝ እዚህ ጋር። ይሄው መጽሐፉን ከፈለክ ይሁን። ኦኬ፣ በብርሃኑ ተመላለሱ ሰምተሃል ያለውን? የፍትሐ ነገሥቱ ደግሞ ይሁን ነው። እሺ፣ በብርሃኑ ተመላለሱ አትናገርም? ያው በአማርኛና በግዕዝ የሚለው እንደዛ ነው። በብርሃኑ ማውራት አልፈለገም። እስቲ ደምረው ካለ አንዴ ላስገባው እንደምንም ቢሰማ ጥሩ ነበረ። ስልክህን ጻፍልኝ ሳሪስ አቦ። ሰማኝ? እጽፍልሃለሁ፣ በውስጥ እጽፍልሃለሁ። ከጨረስክ በኋላ በውስጥ ጻፍልኝ፣ ኢንቦክስ አድርግልኝ። ምክንያቱም ስለዚህ ጉዳይ መረዳት ማወቅ እፈልጋለሁ።